እንኳን ደስ ያላችሁ ሞትን ድል አድርጎ ለተነሳው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኮነ ሰላም ዲጂታል ሚዲያ መልካም አውደ ዓመት። የትንሣኤ በዓል ትርጉሙና አከባበሩ። ትንሣኤ የሚለው ቃል የግዕዝ ቃል መገኛው ተንሥአ ተነሳ የሚለው ግስ ሲሆን ትርጉሙም መነሳት፣ አነሳስ፣ አዲስ ሕይወት ማግኘት ማለት ነው። ትንሣኤ በየመልኩ በአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ህሊና ነው። ይህ ማለት ተዘክሮተ እግዚአብሔርን ማሰብ ነው። ሁለተኛውም ትንሣኤ ልቡና ነው። የዚህም ምስጢሩ ቃል እግዚአብሔር መስማትና በንስሐ እየታደሱ በሕይወት መኖር ነው። ሶስተኛው ትንሣኤ ለጊዜው ወይም በተአምራት የሙታን በሥጋ መነሳት ነው። ነገር ግን በድጋሚ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ በስልጣኑ ሞትን ድል አድርጎ መነሳቱን ያመለክታል። አምስተኛውና የመጨረሻው የትንሣኤ ደረጃ የባሕርይ አምላክ የጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤ መሠረት ያደረገ ትንሣኤ ዘጉባኤ ሲሆን ይኸውም ከዓለም ህልፈት በኋላ ሰው ሁሉ እንደ ሥራው ለክብርና ለውርደት ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። የትንሣኤ በዓል በሚስጥሩም በይዘቱም ከኦሪት በዓል ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ፣ በጽርህ ወይም በግሪክ ስሃ ይባላል። ይህም ወደኛው ግዕዝና አማርኛ ቋንቋ ሲመለስ ፍስሃ ወይንም ደስታ፣ እድወት፣ ማዕዶት ወይንም መሸጋገር፣ በዓለ ናዕት ወይንም የቂጣ በዓል እየተቸኮለ የሚበላ መስዋዕት ማለት ነው። የዚህ ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም እስራኤል ዘሥጋ ከግብጽ የባርነት ቀንበር ወደ ነጻነት የተላለፉበት ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊ በዓል በዓለ ትንሣኤ ተተክቶበታል። ፋሲካ ወይንም በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆነ ምዕመናን የክርስቶስን ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነጻነት፣ ካደፈ ከጎሰቆለ አሮጌ ሕይወት ወደ አዲስ ሕይወት የተሻገርንበት ከበዓላት ሁሉ የበለጠ የነጻነት በዓል ነው። ስለዚህ ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን እናከብረዋለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በስልጣኑ የተነሳው መጋቢት 29 ቀን 34 ዓ.ም እንደሆነ ታሪከ ቤተክርስቲያን ያስረዳል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በስብዓ አርድእት ኋላም በየጊዜው በተነሱ ሊቃውንትና ምዕመናን ነው። ድምቀቱና የአከባበር ሥርዓቱ ይበዛ ይቀንስ እንደሆነ ነው እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎሽ ከዚህ በደረሰው ትውፊት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሙነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሑድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተክርስቲያን ተሰብስበው ሥርዓቱን በጸሎት ይጀምራሉ። ሕዝቡም በቤተክርስቲያን ይሰበሰባል። ካህናቱ መዝሙረ ዳዊት፣ ነቢያት፣ ሰለሞንና ውዳሴ ማርያምን ከተደረሰ በኋላ ተፈሲሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘምራሉ። ምንባቡ ጸሎቱና ሌላውም ሥርዓት ከተፈጸመ በኋላ ጸሎተ አኮቴት ተደርሶ ዲያቆኑ ነጭ ልብስ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በግርጌ በታዩት መላእክት ምሳሌ እንደነሱ ነጭ ልብሰ ተክህኖ በለበሱ ድባብ ጃንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦ በቅድስት ቆሞ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ኃያል ሰውም ጠላቱን በኋላው ገደለ የሚለውን የዳዊት መዝሙር በረጅም ያሬዳዊ ዜማ ይሰበካል። መዝሙር ምዕራፍ 77 ቁጥር 65። ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ሕዝቡም በጭብጨባና በእልልታ የደስታ ዝማሬ ተሳታፊ ይሆናል። ይህ ምስባክ በዲያቆኑና በመላው ካህናት ሁለት ጊዜ በዲያቆኑና በመላው ካህናት አንድ ጊዜ በጋራ ይዘመራል። ይህም በድምሩ 5 መሆኑን
5500 ዘመን ሲፈጸም በጌታችን ሞትና ትንሣኤ ዓለም ለመዳኑ ምሳሌያዊ ማስረጃ ነው። በመቀጠል ካህኑ ትንሣኤውን የሚያበስር ትምህርት ከማቴዎስ፣ ከማርቆስ፣ ከሉቃስ ወንጌል አውጥቶ ያነባል። ዮሐንስ ወንጌል በቅዳሴ ጊዜ ይነበባል። ዮሐንስ ምዕራፍ 20 ከቁጥር 1 እስከ 9። በማስከተል ከሊቃውንቱ መካከል ስራው የሚመለከተው ወይንም የተመደበው ባለሙያ ወይንም መዘምር መስቀል ይዞ እስመ ለዓለም ከቃኘ በኋላ ለበዓሉ ተስማሚ የሆነውን አርያም ተመርቶ በመቋሚያ ይዘምማል። ከዚያም ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ ይመለጠናል። በግራ በቀኝ እየተነሳ ይዘመማል፣ ይጻፋል። በዚህ ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃኑን ወስዳችሁ የብርሃኑ ተካፋይ ሁኑ እያለች ቅድስት ቤተክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ወዲያውኑ ለኛ ብርሃንህን ላክልን የሚለውን እስመ ለዓለም እየዘመሩ መብራት እያበሩ ካህናቱና ሕዝቡ ውደት ያደርጋሉ ወይንም ቤተክርስቲያን ይዞራሉ። መዘምራኑና ካህናቱ ከውደት ሲመለሱ ይእቲ ማርያም የተባለው የኪዳን ሰላም ይጻፍና ኪዳን ተደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይንም ሊቀ ጳጳስ ወይንም ቆሞስ ወይንም ቄስ ዘለግ ባለ ድምጽ በንባብ ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱ መዘምራኑ በታላቅ ኃይልና ስልጣን ብለው ይቀበላሉ። አሁንም ካህኑ ሰይጣንን አሰረው ባለ ጊዜ መላው ካህናት አዳምን አርነት ነፃ ወጣው ይላሉ። በመቀጠል ሰላም፣ አንድነት፣ ፍቅር ሲሉ ሁሉም ከዛሬ ጀምሮ ብለው ይቀበላሉ። ካህኑም ሰላምና ደስታ ሆነ ብለው 3 ጊዜ ያውጀው ነዋ መስቀለ ሰላም እያሉ መስቀልን ሲያሳልሙ ካህናቱና ሕዝቡም ዘተሰቅለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታህ ይላል። ግብረ ሕማማት ሲነበብበት ከሰነበተው ጠበል ይረጫል። ከተረፈውም ጠበል ሕዝቡ ለበረከት ወደ የቤቱ ይወስደዋል። ከዚያም ልኡካኑ ለቅዳሴ የተዘጋጁ መዘምራኑ ምስባክ መወድሱን ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌሳህ የተባለ መዝሙር ቃኝተው ከዘመሙ በኋላ ምድርም በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸለጽላሉ። አያይዘውም የመዝሙሩን ሰላም ይጽፋሉ። መንፈቀ ሌሊት ሲሆን ቅዳሴ ተቀድሶ ሥርዓተ ቁርባን ይፈጸማል። ከዚያም የሕዝብ ስንብት ከሆነ በኋላ ካህናቱም ሕዝቡም ወደ የቤታቸው ሄደው እንደየባህላቸው ይፈስካሉ፣ ይገድፋሉ። የመግደፊያ ዝግጅት ለሌላቸው ነዳያንም በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከስጋውም ከአይቡም ከቅቤውም ከመጣጣሙም ከእርጎም ይታደላል። ከትንሣኤ እሑድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ በዚህ መልኩ አብሮ እየተበላ እየተጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነብታል። ይቆየን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።